አንዳንዱ ራቁት ፎቶ ላይ ይጠይቁ ተቸክረናል አይደለም አሁን እሱ ሁሉንም መውቀስ አይቻልም አሁን ቁርአንና ቁርአን ይያሉ ሳይሆን አላልኩም ስራ ያለበት ይገርምበት እነሱ አንድ ደረሳ ወይም አንድ ደረሳ ነው ታወራ በቃ አንተ ወንድም ደረሳ ያቀራል ስትል ነበር የራስ ወንድም ያጣጣችሁ ያንጣጣችሁ እንጂ ህሪባችኋል ላ ሀቢቢ አንድ ሰው ነው ራራና ኮመንት ሴቱላ ምን ይሏቸዋል አይደለም ጥጋቡ አዳምጠኝ አሁን ቁርአንና ቀራለን የሚሉት ምን አደረጉ ነው የምትለው እው አንድ አዘጋሁኝ አንድ ቃልቻ አዘግቻለሁ እኔ ግሩቡን አዘጋሁ አንድ ያዘግቻለሁ ኧረ ቃልቻ አትበል ሰውዬ ቃልቻ አትበል ቁርአን የቀረሰ እንደዛ ያረጋግጥ አላህንም ይፈሯሉ ምን ይላል አንተ ጥጋቡ አዳምጠኝ ስለ አሁን አንድ ሰው ወይ አጠፋና ስንት ዑለሞች ስንት አላህን የሚፈሩ ስንት ወደ ደግ የሚመላሉ ስለነሱ አላልኩ ስለባለኝ ወንድም ሁለት መቶ ደረሳ ያቀራል ከዛ ውስጥ ያቀራትን ያመጣው ስትል ነበር ተረጋጋኝ እኔ እኮ ያው ለራሴ ማላቃ ቀደም ስማቸውን አግባራቸውን ማላቅ ኢሞና ታውቀዋለህ ሊንክ ውስጥ ግባ ከሰይድም ያቁት አድራሻቸው መረሻቸውን አላቅም ቀርተው ነው የሚወጡት ምን አቃጥላዴ ወይ ተረጋጋ አንድ ደረሳ ካጠፋ ሁሉንም ለመሸምደድ ምን አቃጠለ አንተ ስራ ያለበት ሰው ይቃጠል በቃ እኔ ሁሉንም አላልኩም እኔ ማለት አትበለው ነው ማለት ምን አለዋለሁ ባለጌዎቹን አሁንም እቃወማለሁ ባለጌዎቹን ባለጌ ትክክል ነው እኔ አትቃወሙ ታዲያ ብራጨነቀ አንተ ባለጌና አላልኩኝ ስም አልጠራሁ እከሌ አላልኩ ስራ ያለ እኔ እኮ ለራሱ እየተቃወምኳቸው ነው እኮ ጥጋቡ እኔ ለራሱ ቃወማቸው አሁን አንተ ጥጋቡ ቆቆ አይደለም ጥጋቡም ወንጀለኛ ነህ አሁን አንተ ይህን ሰዎች እንደዚህ ካር የቁርአን የሚያስተምሩበትን ድርጅት አዘግቻለሁ አልክ ከቁርአን የሚያስተምሩበትን እኮ ካዘጋሃቸው በቃ አንተን እየፈሩ የሚዘጉ ከሆነ ያው ሸይጣን የባስ ቀንድ ሊያወጣ ነው ሊንሰራፋ ነው ሰው ወደ ብልግና ሊገባ ነው ማለት ነው ይሄን ማድረግ የለብህም ስተተኛውን ሰውዬ ያን የሚያደርገውን ነገር አላደረገው ማድረግ እናርመዋለን አዎ ይረፍ እንደው ቁርአን እናስቀራችሁ ይያሉ ይሰበስቧቸዋል 200 300 ሴቶች ይሰበስባሉ ከዛ በኋላ ይሄ እሺ ማስተማሩ ደግ አሁን ሰብስቦ ማስተማሩ የተቀደሰ ሐሳብ ነው ችግሩ ምንድነው ከሰበሰቧቸው በኋላሳ እኮ ይሄን እኮ ነው መጠየቅ ያለባችሁ እኮ እሺ እንጠይቅ እኮ ነገር በኋላ ድምጣቸው የሚያምረው በውስጥ ዋው ድምጥሽ ያምራል ነው ቆንጆ ይልልሃል ከዛ በኋላ ብዙ አዩ አንዲቱን የወንድሟ ሚስትና ራሷን ጀነጀናት አንዲቱን ቁርአን የሚያስቀራ ሰው ጆስ የለም አይባልም ማለት እሱ ቁርአን ታስተካክሎ ታይቀራ ቁርአን ላቅራ የሚል ብዙ ሞልቷል እኮ ለራሱ አስተካክሎ ሳይቀራ ቁርአን ላቅራ የሚል ሞልቷል ምሳሌ አሁን በግሩፕ ላይ ቶሎ ይቀራና ግሩፕ ላይ ተመልሶ ላቅራ የሚል አለ ስለዚህ አራሱ እንደዛ አይደለም ኮ ሸሙ አንቱ ጋር እየቀራ ተቁል ሁላሁ ይጀምርና ዛሬ ቁል ሁላሁን አንቱ ጋር ቀርቶ እሱ ደግሞ ታሊፍ ያስጀምራል ይሄ ያለ ነገር ነው ቀርቶ ተምሮ ማስተማር ይሄ ነው አይደል ግሩፕ ላይ ምን ያሉ ዝንትኑ ላይ ኮሜንት ላይ ወላሂ እኛ በነገራችን ላይ ትክክለኛ ጀግና እህቶች ጀግና ወንድሞች እምነትን የሚያስተምሩ አሉ እኔ የተናገርኩት ባለጌዎቹ ነው የሉም ለምትሉት ሱም ወላሂ ነፋሉ ሴቱን ጠይቁት ኮሜንት ሞልቷል ወላሂ ነፋሉ እኔ አሁን እንዴት አርጋ አዘጋው አንተ እንዴት አርጋ አዘጋው በረካውን እንዴት አርገህ በለኝማ ከዛ መቼም የተረገምኩ ነው ሰውየው እርግማንማ የተረገምክ ነው አሞትም እንጂ ወይ እቆጣጠራቸዋለሁ ቤት ያሉት ልጆችና አንዲቱን ሸዋር እየመጣለች ነው ዝግጁ ሁኝ አልኳት ለምን ተስራ ቦታ ሲመጡ እኛ ቤት ልንሄድ ነው እንዲያደውሉብን ብለው አስጠንቅቀው ወንዶቹ እስተሚመለሱ ድረስ አይደውሉም ጀዋላቸው ዝም ብለው ጥራ አይልም ለምን አስጠንቅቀዋቸው ነው የሚመጡ ከዛ የመጣለች ነውና ተዘጋጅ አልኳት መህሪው እኔ ነኝ እሺ ብላ እሷ ችላ ብለዋለች ወረጂ በር ላይ ነው ስላዱብ ስትል እኔ ወደዛ ብትል ወደ ጀዋልሽን አንጨረው ቀበል ብዬ ተዛ ጀምሬ እየበረበርኩ ጀዋል ቤት የገባውና ስበረብር አቶ ጀዋል እገባለሁ የቁርአን ጉርብ ወደ 250 ሰው አለ ግብቶ በውስጥ የኔ ቆንጆ የኔ ሸበላ እንደው አይወራም እንደው የማይባል የለውም አንተና ተበድልሽ ሚዲያ ላይ አሁን ሪከርድህንም ፎቶህንም ሁሉንም ሶሻል ሚዲያ ላይ ፖስት ተውል አልኩት ለአላህ ብለህ በአላህ ስም ይዣለሁ ተዋርጃለሁ እንዲያታዋርደኝ እንደው
ትዘጋለህ ይሄን ጉርብ አልኩት። አዎ ዘጋለሁ። ዝጋ እያየሁ ሌላ የከፍቴነት ታዲያ ምን ችግር አለው? ይሄን ብታዘጋው አሁን የሚሸገር ቢከፍት አንተ ሲጀመር አንተ በህግም ሆነ በሸሪዓም አንዱ የአንዱን ሞባይል የመጎርጎር መብት የለውም። አንተ ለምን ትጎረጉራለህ? መቆጣጠር መብቴ ነው እንዳይበላሹ መብቴ ነው። የሚከሰኛ በቃቸው። አዎ እስታሁን ድረስ አልሐምዱሊላህ ምንም አይነት መጥፎ ነገር በቤት ውስጥ አልደረሰብኝም። አልሐምዱሊላህ እና ምን በቃህ በጨረሻ ታዲያ አንቺ የኔ ቆንጆ ባይላት ፊት ባሰጥሷ የኔ ቆንጆ ይላል እንዴ ሰውዬ እንደዛ የሚያደርገው? ቁርአን አስቀራለሁ። ነገራችን ላይ እነዚህ ጅዳ ውስጥ ያሉ ቤት አከራዮች ይኸውልህ ጀዋላቸውን ፈትሸው ልብሳቸውን ፈትሸው ቂጣቸውን ፈትሸው ታልሆነ እህቴ ነው ይላል። ታልፈተሽ አይሳካለትም። ሁሉን ነው የሚፈትሹ። ሁሉ ይቀልር ያን እኔ ማሰላማን ይለውጣ ተባባሉ ኑ አንላቀቅም። እኔ ምን በወጣኝ ሙሄራስ ራስህን ይሉሃል። አንተ የሰው ጀዋልና የሰው ልብስ ፈታሽ ማናረጋ አንተ ቤት አከራይን እንዳትፈታሽ እኔ የኔ ሊንኩን ያውቀዋል። ምን ያደርግልኛል? እኔ ብላ ነው እኔ ለቤት ኪራይ ሴት አልፈልግም። ሼህ ሰይድ ተው እንጂ እንከባባል። አልፈልግም እና ምን አስፈተሹ? የሰው ጀዋል አንተ የሰው ግሩፕ ታዘጋለህ ነው የምልህ። እኔ ደግሞ ይኸውልህ እኔ እህቶቼ አንተ በሰው እና ልትጃ እንደፈለገ ዲቃላ ይዛብ ቢመጣ የጥጋቦት ዲቃላ ይዘህ መጣ ብዬ ልሰሪም እንዴ ልዋረድ እንዴ ባገር በህዝብ ፊት ምን ቦታ ዳራት ባልከመጣ ዳራት በሰነ ስርዓቱ ባግባቡ ምን ችግር አለው? እድራለሁ ማልደርበት ምክንያት ምን አለ? አላገባታለሁ ታይኔ ቆንጆ ሳይላት ዝም ብላ ታገባለህ እንዴ? እንስሳ ናት እንዴ? ዝም ብላ ሳታወራ ትሄዳለህ እንዴ? እየጠየቀ ነው እንዴ የኔ ቆንጆ የሚለው ፎቶ ማምጣላት እንዴ? ኧረ ዝም በሉ ሼህ ሰይድ። እኔ ብዙ እንዲያታስወሩኝ እኔ የዚህ ቁርአን የሚያስቀሩ ውስጥ ለውስጥ የሚሄዱ ደረሶች ደስ አላሉኝ። ተጣልቻቸዋለሁ። ላኪ ብሏል። እስኪ ያሳየና ምን ነው ልስማው ድምጡን። ተው ሸሙያ ሳይናት በል ተው እንጂ ወንጀል ግዴታ ምን ይባላል? ሸሙ ተው ሸሙ የሰው ልጅ አይደል? ሰውንም ያበላሽ ተሆነ እንዲያቆም ማድረግ ነው። ዳራ አይደረግም። እዛው አላህ ይሰጥረው እንጂ የሰው ወንጀል እንዲባል ምን ጥቅም አለው? እኔ 19 ሴት ኒካስሮ ማለት ነው መካ ነው የሚኖረው። 19 ሴት ኒካስሮ 260 ሰው አለ። አሁን እስቲ ኮሜንት ላይ በውስጥ ቁርአን የሚያቀርቧችሁ ለማንም ሳትሉ ለሐቅ ለህሊናችሁ ስትሉ በውስጥ የሚረብሹ ቁርአን የሚያቀርቡ ኡስታዞች ባለጌ አሉ ወይስ የሉም? አሉ የምትሉ አንድ ቁጥር የሉ የምትሉ ሁለት ቁጥር ለህሊናችሁ ብቻ ለማንም ብላችሁ ሳይሆን ለሐቃችሁ ብላችሁ እስቲ ቀጥሉ። አሉ አንድ ቁጥር የሉም ሁለት ቁጥር በሉ ቀጥሉ። እንግዲህ ሸሰር ተመልከቱ። እንግዲህ እኔ ነኝ ዋሽሁት እነሱ ናቸው። አብረና ያለን ምኑን ታውቀዋለህ? አለም የለም ነው የሚሉት። እኔ እንግዲህ ልንገርህ አላህ ምላሴን የሰራት ዋሽቼ ከሆነ የራቁት ፎቶ ላይ ጠይቃሉ። እንግዲያስ በውስጥ በጣም ባለጌዎች አሉ። ይህ ማለት ግን ሁሉም ባለጌ ናቸው ማለት አይደለም። በትክክለኛው መንገድ ወላሂ ቁርአን የሚያቀሩ እህቶች ወንድሞች አሉ። ግን አረመኔና ሙጅሪም የሆኑ ደግሞ አሎ በቃ እውነታው ይሄ ነው። እኔ ለምንኛው ብዬ ወላሂ ይሁን ጥጋቡ እንካልንገር ወላሂ አለ ይኸው ተመልከቱ። ወላሂ አለ ያው አላህን ሞልቷል። እነሱ ያንተ ወንድም ለራሱ አግብቷል ያልከው ተዛው ተቁርአን ጉርብ ላይ ተጀናጅኖ አይደል ያመጣው? ተጀናጅኖ ማግባት እኮ አዲ ነው ችግር። እኔ ተቁርአን ጉርብ ያንጣት ተሰማይ ቤት ያንጣት ምን አሳወቀኝ? ዳረኛ ለልጅቱ ጉዳዩ አልቆ አንተው ነህ ያልከው ተዛው ተሚያቀራና ያገባት ያልከው እና ተዛው እየተጀና ለዚህ ከት ያንጣት አላቅም አትበላት ማለት ያመጣት ተግሩ አንድ ሰው ጠይቆ ማግባት አዲ ነው። እኔ ጉርቤን መግባት ትችላለህ። ሊንክ ያለ ማንኛውም ሳያቀኛል። እኔ ስማቸውን እንኳን አላውቀውም። ባግባቡ ቀርተው ማውጣት እንጂ የሚያገናኝ እኔና እነሱን የሚያገናኝን ቀርተው ወይም አቅርቼ ማውጣት ችግሩ ፈታ ያላየው ፈተላኩ ማለት እኮ ነው። አሁን እነዚህ ብዙ ዑለሞች አሉ፣ ብዙ ኡስታዞች አሉ፣ ብዙ ኸይር የሚሰሩ ነገሮች አሉ። ዝም ብሎ ማንኛውም ሴት ጋር እንትን የሚሮጠውን ኩላ ኡስታዞችን ብሎ አፍ ማንሳት ላ አግባብ አይደለም። ስንት ኡስታዞች አሉ ስነ ስርዓት ያላቸው ዲናቸውን ሴት ልጅ ቀጥ አድርገው የሚያስተምሩ ስንት አሉ። አንድ ሰው አጠፋና እናንተ ኡስታዞች ላ
በተለይ እነዚህ በክራይ እንደ ጥጋቡ ያላቸው ማለት ነው ሲቀምሱም እነሱ ካልሆነ ሲለብሱም እነሱ ታላለበሱ ሲቀምሱም እነሱ ታልቀመሱ ሌላ ሰው ተነካባቸው ብድ ይላሉ ስለዚህ እነዚህ እስታዞች አሁን ምን ያድርጉ አንዱ አጠፋና ለመስነስቱ ለምን አታቀሩ ለምን ሌላ ነገር ጠይቃላችሁ ይኸውልህ ነገርኩህ እኮ ይኸውልህ አሁን ላይ ግሩፕ የከፈቱ ብዙዎች አሉ ቁርአን ሳይጨርሱ እኔ ላይ ቁርአን ይቀራና ቁርአን ሳይጨርስ ሌላ ግሩፕ ይከፍትና አቀራለህ ይላል የማያውቀው ገባህ አይደል ዝም ብሎ ባለየዎች አሉ እንጂ በስነ ስርዓት ለእህቶቻችን ለወንድሞቻችን በቀጥታ ዲናቸውን ያስተማሩ አሁን ሴቱ ብታዩ እኮ ለየት ያለ ቆይ ሰይድ ሸሙ የምን ሆነው ዛሬ እኔ እኮ ያልኩት ጀግና ኡስታዞች እንዳሉ ሁሉ ጀግና እህቶች እንዳሉ ሁሉ እምነትን የሚያስተምሩ ምን ለመናገር እስኪ አንድ ሴት አሁን ተረገሙ ትላጭ ሆነ ቃልቻ አዳምጠኝ ላጥጋቡ የሰው ነው ማውራት አይደለም አንድ ሴት ማለት ግባ አትግባ እስኪ አንድ ሴት ላስገባትና ዝጋ የሷን ያህል ቁርአን አቀራ አንድ ፋቲሃን አስተካክለ አቀራ ሴቶች ግን ማንኛውም ይየቀሩ አትግባ መጀመሪያ ማዳመጥ ልመሪስቲ ሶብር ይላል የሰው ነብር ብቻ አታውራ የሰው ነው ማውራት ሳይሆን ያን ሰው ብቻ አይደለም አንተ ምን አናደደስ እኮ ንገረኝ ምን አናደደ እኔ የስታዞችን ነው ታውራ ሁሉም ወይሺ አሉ የሉ ባለጌዎቹን እንጂ ሁሉንም አላልኩም አይደለም ነፍ ነው አለ የለም ማለት ታዲያ ምን አናደደ ምን አቃጠለ እኮ አሁን እኮ እኔ ላን ያተናደድኩ ታደርጋለህ አንተ ምቀም ቆይ አንተ ምን አልከ እናንተ ቤት የምታከራዩ እናንተ ታልነካችኋቸው እናንተ ተቀምሷቸው እናንተ ሌላ ሰው አትወዱም ተናደድኩ አልናደድም ምን አገባኝ እኔ ምን ቸገረኝ ታለውበት የለውበትም ምን ያናደደኛል አልናደድም አንተ ግን እርርቅጥል አልከም ምን ሆነ ነው ላ እኔ መቃጠል እኔ ማለት መልስ መመለስ ብሎ ማለት መናደድ አይደለም እኔ ለተናገርከው መልስ ያጠፉቱን ነው እኔ ሁሉንም አላልኩም አሁንም ደግመዋለሁኝ ባለጌዎች አሉ እህቶቻችንን ሰብስበው ቁርአን እናቀራቸዋለን እያሉ ነፍ ነው እኮ እኔ የለም አላልኩም እኔ ራሱ እየተቃወምኩ እኮ ነው አሁንም አሉ ምን አናደደ በቃ አሉ ያን ያልኩ እኮ ነው እኔ ራሱ እየሰበሰብኩ አወጣዋለሁ ሚዲያ ላይ እየሰበሰብኩ እንዴ እኔ ያልኩት እኮ ባለጌዎቹን ነው በቃ ንጹሆቹን አሁንም ቅድምም ጀግና ወንድሞች አሉ ጥጋቡ አቦ ደግሞ ይሄ ምንድነው የሚጨቀጭቀኝ يا اخي ዝም ብትልክ እንደው ارسل الوكاله يا شيخ احنا عندنا اجتماع هنا يا اخي مشاكل مع ሴቶች እኮ ዓሊም ቁርአን ሲቀር والله ارسل الوكاله በጣም ጎበዝ ሴቶች አሉ አሁን والله ቁርአን ጨርሰው ሐዲስ የሚቀር እና ጥጋቡ አሁን ምን አለ መሰለክ ብዙ ጀግኖች ሴቶች አሉ ብዙ እህቶች አሉ እነዛን ሁሉ ማን ነው እነ ወንድሞቻችን ታግለው ነው የሚያቀሯቸው ስለዚህ ስተት ያላቸው ወንዶች እንዳሉ ያው ይታወቃል ይኖራሉ ይሄ ጥሩ አይደለም ብሎ መምከሩ ነው የሚሻለው እንጂ አጠቃላይ ቁርአን ይጥፋ ከተባለማ ሰው ዝም ሰይጣን አምላክ ይሆናል እኮ ጥጋቡዬ ማን አለ ይሄው አንተ ድርጅት አዘጋው ያልካ አይደል እንዴ በራስህ ይናው ባለጌ መዘጋት አለበት አሁንም እንዴ ባለጌው ይዘጋል ኦኬ ችግር የለም ይዘጋል ባለጌው እናንተ እኮ አሁን ተባለጌው ጉን ለምን አንሆንም እኮ ነው የምትከራከሩኝ እኔ ሌሎቹን እኮ አነካሁም እኛም የተከራከረ ከፈለጋኛ መጃንና እኮ ወንዳንተ የማዳመጥ ሐሳብ የለም ብቻ የማውራት እንጂ ተፈለጋችሁ ወይ ስም ልጥራላችሁ ተፈለጋችሁ ተነመለሰው አንፈልግም አዳምጠኝ ጥጋቡ ነብዩ አለይሂ ሰላቱ ወሰለም ሲያስተምሩ አዳምጠኝ አንድ ሰው ስህተት ሲሰራ ሲያዩት ማለት ነው ከሰዎች እንደህ የሚተገብሩ አሉ ይሄን ተግባራቸውን ይቆጠቡ እያሉ ባሽሙር ነው የሚወቅሱ ስምም እንድጠራልን አንፈልግም እነዛ ሰዎች ደግሞ በሰሩ ስህተት እንዲሸማቀቁ አንፈልግም አላህ ተውበታቸውን ይቀበላቸው ገብቷል አይደለ እዛው እንደሆኑ ሁሉ እሱ ተውበታቸውን ይቀበላቸው የሰው ነውር መስማት አንፈልግም ከስተታቸው የሚታረሙ አላህ ያደርጋቸው ይታረሙ ነው የሚባለው ጥጋቡ እስታውን ፋቲሃን ቅራ ጥጋቡ እስቲ አልহামዱሊላህ አሁን ታዲያ ምንድን ብዬ ነው ልትቃወሙኝ የቻላችሁ والله አይቀራም ፋቲሃን አስተካክሉ ፋቲሃን ቅራ ነው ምን ዝም ብላችሁ ይሄው ጥጋቡ አንተ ብሎ والله አይቀራም ማለት አንተ ነው የምትቀራለህ እንጂ ያለ ግድ የለም እንዴ አይደለም አንዳንዴ በሰው ክብር ላይ ሲረማመዱ ዝም ስሏቸው አንዳንድ ሰዎች ቤቱ ያንተ ነው ልክ ነው እንደዛ አይደለም ጥጋቡ ወንዶች በቁርአን መወዳ ይዘራል ብንብሉ ተከባበርም ካላችሁ እንዴ እናርግ
እንዲህ እናድርግ ጥጋቡ። እኔ አሁን ከዚህ ደቂቃ ጀምሮ ያው በፊትም ታውቃላችሁ ፋቲሃን አስተምራለሁ። ያላ ፋቲሃን እንቅራ። ፋቲሃን መቅራት የሚፈልግ አንድ ቁጥር ከጥጋቡ ሁለት እንዲግባ ሴት አስገባሽ። ሴት አይቀርም። እስኪ ሴቶች ናቸው ወንዶች የሚለው ማየት አለብን። ሰይድ ካንተ ጀምር። እኔ ልቅራላችሁ። ሰይድ ጀምር። አዑዙ ቢላሂ ሚነሽ ሸይጣኒር ረጂም ቆይ ቢስሚላሂር ረህማኒር ረሂም በጥጋቡ አረዳ ናውጣ አንተ ሰይጣን ጀመርከን እንግዲህ ናውጣ። እኔ ሰይጣን አይደለም። ግዴታ ሰይጣን ነው ሰዎችን ጎትቶ ወደ ወንጀል አስገባ የሚለው አላልኩም። እውነትን መጨራቅምና እንዴ አላልኩም። ጥጋቡ እኮ ትክክል ነህ። የሰው ወንጀል ግዴታ ሚዲያ ላይ ነው። ሐቅ ለምን ፈራችሁ? ሐቅን ለምን መረራችሁ? ሐቅ የሰው ወንጀል አላህ ያመጣት ሞክር። ትክክል ነህ ግን ትክክል ነህ። ማዘጋቱም ትክክል ነው። ጥፋት አለ ያ ሰውዬ ትክክል ነው። ግን ብዙ ሴቶች አሉ አሁን ላይ እንኳን ሐዲስ ቀርተው ቁርአናቸውን ጀውድ አድርገው ቀርተው ብዙ ሐዲስ የሚቀሩ እህቶች አሉ። የሚያስተምሩ ብዙ ኡስታዞች ምንነታቸውን ሳያውቁ በስነ ስርዓት የሚያቀሩ አሉ። ግን አንዳንድ ባለዮች ሞልተዋል አልኩ። ከዚህ ወዲያ ምን ልበልህ እኔ ባለየ ነፍ ነው። በውስጥ ተላይ ሲያቀራቱ አምሽቶ በውስጥ የሚያናግር ሞልቷል። ይሄ ያለ ነው አሉ የሉም አላልንህም እኮ። ስለዚህ እኔ ደግሞ እያልኩ ያለሁት ያ ሰውዬ ማዘጋትህም ጥሩ ነው፣ ደግ አድርገዋል። ጥፋት ታጠፋ ጥፋቱ ነው። ስለዚህ አንተም ደግሞ መምከር ነበረብህ፣ መዝከር ነበረብህ። እምቢ ታለ ማዘጋቱም ጥሩ ነው። ብልግና ከሰራ ማንኛውም ባለየ ነው። ምንም አይጉል ልትሰትርለት አይገባው። ግን ብዙ ዑለሞች አሉ ስንት ሴቶችን ያነቁ ቁርአን አስተካክለው እንዲቀሩ ያደረጉ ብዙን ሴቶች። በጣም ጥሩ ታዲያ እኔ እነሱ ማይነካው እነሱን ነክቻለሁ፣ እነሱን ተናግሬያለሁ። ምንድነው ያልኩት? ተመጀመሪያው ምንድነው ያልኩት? ጀግና ኡስታዞች፣ ጀግና እህቶች እምነትን በእምነታቸው ደካማ የሆኑ ወንድሞችን እህቶችን ጠንካራ የሚያደርጉ እንዳሉ ሁሉ 300 400 ሰው ጉርብ ላይ ሰብስበው ደግሞ የሰውንም ትዳር የሚያፈርሱ እህቶችን የሚያበላሹ በዛው ልክ አሉን አልኩት። ይሄን ስል አላችሁ የሉም ካላችሁ ያለም ትክክል ነው እኮ አንተ ቆይ አሁን እንዲህ ቆይ ማጥጋቡ አሁን አንተ ዝም ብለህ እንግዲህ ይሄን ወንጀል የሰሩ ሰዎች ታላጋለጥኩ የምትለው ያንተን ፍቅረኛ የቀማህ ያለው ኡስታዝ አለ ይመስለኛል። በትነዋለሁ ምንድነው ይሄ ነገር? በትነዋለሁ ታልፈራው ይበትነሃል ድረስ እሱን ተው ድረስ አይቻላል። ይበትነሃል በብሪቃናት ነው የሚልክ ያማ ችግር የለም። ያ ወንድ ልጅ መታን ይመታል ችግር ያለበት ይገድበታል። ትዳር ነው ፍቅረኛ የሚባል ነገር የለም። ትዳሩን ጥጋቡን ባለ ትዳር ነው። ያኛውም ዝጋ ደግሞ ፍቅረኛ የሚባል ነገር ዑለማ ጋር የለም። ታላህ ታላ ኒካ ያስራል አለቀ። ተዛ ወዲህ ደግሞ ችሎ ይቀመጣል። እና ዛሬ በጣም